ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ጦርነት የተሳተፉ ሴቶች የተፈጠረባቸው የአዲስ ጦርነት ስጋት። የ22 ዓመቷ አበባ አብዱ በጥሩ ሁኔታ ማለፍ የነበረበት ሕይወቷ በጦርነት ተውጦ ቆይቷል። በትግራይ ሌላ ግጭት ማየትም አትሻም። በትግራይ ክልል ዳግም ጦርነት ይቀሰቀሳል ብለው በርካቶቹ ይሰጋሉ። አበባ ከዚህ ቀደም በነበረው ጦርነት በትግራይ ሰራዊት ውስጥ ሆና ከፌዴራል መንግስቱ ጋር ተዋግታለች። ጦርነቱ ከተቋጨ 3 ዓመት ቢያልፍም አሁንም ድረስ ጠባሳው አልሻረም። ሁሉንም ነገር አጣሁ ትላለች። ከጦርነቱ በፊት ተስፋ የተጣለባት እግር ኳስ ተጫዋች የነበረች ከ7 ዓመቷ ጀምሮ እግር ኳስ ተጫውታለች። የሰባ እንደርታ የሴቶች እግር ኳስ ክለብ አጥቂ ሆና የተሰለፈችውም በ17 ዓመቷ ነው። ፌሚኒስት ነኝ የምትለው አበባ ሴቶችን ከስፖርት የሚያገለውን ዘልማዳዊ አመለካከትም አትቀበልም። አበባ ጎበዝ ተማሪ ስለነበረች በመቀሌ IT እያጠናች ነበረ። የወደፊት ሕይወቷ ምን እንደሚመስል እቅዶች አስቀምጣም ነበረ። ሆኖም በድንገት ዓለሟ ተመሰቃቀለ። መጀመሪያ ላይ የኮሮና ቫይረስ ወረርሽኝ በመነሳቱ ትምህርቷን አቋረጠች። ከዚያም ጦርነቱ ፈነዳ። ቤተሰቦቼ በምን አይነት ሁኔታ እንዳለፉ ስለማላውቅ በጦርነቱ አላምንበትም ነበር ትላለች። እናትና አባቷ የሕይወቷ ታጋዮች ነበሩ። በትግራይ ጦርነት የኤርትራ ሰራዊት በፌዴራል መንግስት ጎን ተሰልፎ ተዋግቷል። ደም አፋሳሹ ጦርነት በፕሪቶሪያ ስምምነት አማካኝነት አክትሟል። የአሸማጋዩ የአፍሪካ ህብረት ልዑክ የሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ 600,000 ሰዎች በጦርነቱ መገደላቸውን ገልጸዋል። አበባ ወደ ጦርነት የገባችው በምርጫ ሳይሆን ግዴታዋን መወጣት ስለነበረባት ነው። ስለ ሕይወቷ ታሪክ እየሰማች ባደገችበት ውስጥ አባቷ ደርግን ለመጣል ከ50 ዓመታት በፊት የከፈሉትን መስዋዕትነት ሲነግራት ቆይቷል። ያደገችው በሀገር ፍቅርና ቆራጥነት ስሜት ተሞልታ ነው። የትግራይ ሰራዊት ለመቀላቀል የወሰነችው አንድም መደፈርን በመፍራት ነው። ሴቶችን በጠላት ኃይል ወሲባዊ ጥቃት እየተፈጸመባቸው እንደሆነ ሪፖርቶች እየወጡ ነበረ። ወራሪዎቹ የመጡት ለጥቂቶች አይደለም፣ የሌሎች ተጎጂዎችም ዕጣ ፈንታ ይደርሰኛል፣ እንድዋጋ ያስገደደኝ አጠቃላይ ሁኔታ ነው። ከእግር ኳስ ታገኝ የነበረው ደስታ ላይ ጦርነት አጣለበት። ረሃብና የወር አበባ ንጽህና መጠበቂያ ጨምሮ የመሰረታዊ አቅርቦት እጥረትን ፈትኗታል። የጦርነት ማብቃት አበባ የጠበቀችውን ሰላም አላመጣም። ወደ ቤተሰቧና ወደ እግር ኳስ መመለስ ሌላ የትግል ሜዳ ሆነባት። ሰውነቴም አእምሮዬም ከባድ የስሜት ቀውስ ውስጥ ነበር ትላለች። ከብቸኝነት ጋር መታገል የያዘች እሷ ባለፈችበት ያላለፉ ሰዎች እንደማይረዷትም ይሰማታል። አባቴ የታጋይ ባህሪ የሆነው ቁጣ ለምን ይታይበት እንደነበረ አሁን ነው የገባኝ። እንደዛ ይሆን የነበረው ስላላገገመ እንደሆነ አሁን አውቄያለሁ። አበባ የሀዘንና ግጭት ሽክርክሪት መደጋገሙን ትናገራለች። ከሚወዱት ሰው ጋር መጣላት፣ ስራ ማቆምና ለብቻ ማልቀስ ለፕሮፌሽናል እግር ኳስ ተጫዋቾች የሚያስፈልገው ትኩረት ራቃት። ወደ ስልጠና ለመመለስ ብትሞክርም የተቃጠሉ ዓመታትን ማሰብ ቀጠለች። የቀድሞ ብቃቷን መመለስ አልቻለችም። ቁስሏን ወደ አንዳች ጠቃሚ ነገር ለማሻገር ለአጭር ጊዜ በጋዜጠኝነት ሰርታለች። ውሃት የተባለ ከ30 ዓመት በታች ያሉ ሴት እግር ኳስ ተጫዋቾችን የሚያሰለጥን ፕሮጀክት ጀምራለች። ተተኪ እግር ኳስ ተጫዋቾችን ለማሰልጠን ተስፋ ብታደርግም በገንዘብ ችግር ብዙ ርቀት መጓዝ አልተቻለም። የምታደርጋቸው ነገሮች ሙያዋን ለመለወጥ ሳይሆን መሸሸጊያ ፍለጋ መሆኑን ትናገራለች። ይህንን ሁሉ የማደርገው መደበቂያ ፈልጌ ነው። የአባቴ ትልቁ ፍርሃት ጦርነት ዳግመኛ ይነሳል የሚለው ነው። ባለፈው ታህሳስ ላይ በመከላከያ ሰራዊትና በጦርነቱ ወቅት በአማራ ክልል የተጠቃለሉ ቦታዎች እንዲመለሱ ቢጠየቁም የትግራይ ኃይሎች መካከል ውጊያዎች ተቀስቅሰው ነበር። በትግራይ የድሮን ጥቃት ሲፈጸም በረራዎች ለሳምንት ተቋርጠው ነበር። የፌዴራል መንግስቱ የኤርትራ መንግስት የትግራይ ኃይሎች እየደገፈ ነው ሲል ቢከስም ኤርትራ ክሱን አስተባብላለች። የፌዴራል መንግስት ሰራዊቱን በትግራይ አቅራቢያ በማሰማራት ለአዲስ ጦርነት እየተዘጋጀ ነው ሲል ህወሓትን ይከሳል። ጠቅላይ ሚኒስትር አብይ አህመድ ደግሞ ህወሓት ወደ ክልሉ የሚልከውን በጀት ኃይሉን ለማደራጀት አውሎታል ብለው ይወነጅላሉ። አሁን በየቦታው ሌላ ግጭት ይነሳል የሚል ፍርሃት ይታየኛል።
ጦርነት አስፈላጊ ነው ብዬ አላምንም። በስተመጨረሻ መፍትሄ የሚያመጣው ድርድር እንጂ ውጊያ እንዳልሆነ አይተናል ትላለች አበባ። ሰላም ኃይሉ 30 ዓመቷ ነው። ጠበቃና የ2 ልጆች እናት የሆነችው ሰላም ከዚህ ቀደም በነበረው ጦርነት ተዋግታለች። ሰላም የአበባንም ስሜት ትጋራለች። የመጀመሪያ ልጇ 5 ዓመት ሳለ ነበር ውጊያው የተቀላቀለችው። ለዚህም ራሷ ምክንያት አላት። ቤተሰቦቿ ጡረተኛ መንግስት ሰራተኞች ናቸው። ጦርነትን ተቀላቅላ ተዳክመውና በመጥፎ ሁኔታ ውስጥ ተመልሰዋል። ያለፉበትን መከራና ያስተዋሉትን ወሲባዊ ጥቃትና የጅምላ ግድያ ስትሰማ አንድ ነገር ማድረግ አለብኝ ብላ ወሰነች። ከታናሽ እህቷ ጋር የትግራይ ሰራዊትን ተቀላቀሉ። እንደ ሌሎች ሴቶች አጭርም ቢሆን ወታደራዊ ስልጠና ተሰጣቸው። ሰላም በትግራይ ተራሮች ኑሮን ፈታኝ ሆኖ ያገኘችው። ፈተናው በጾተኛ አመለካከት የታጀበም ነበር። ጫካ ውስጥ መሽናት ከባድ ነበር። የወር አበባችን ሲመጣና ባህሪያችን ሲለወጥ ማንም አይረዳንም። በጣም ከባዱ ፈተና ግን የመጣው ከወታደራዊ አመራሩ ነው። በወታደር ውስጥ ያለው ችግር ሴቶችን ችሎታና አቅም አላቸው ብሎ አለማመናቸው ነው ትላለች። በ10ዎች ዕድሜ ክልል የምትገኘው ሴት ተዋጊ ጥይት ሳትፈራ የአሳዛኙን ቁጣና ቅጣት ትፈራ ነበረ በማለትም ትናገራለች። አብዛኞቹ የፍቅር ግንኙነት እንዲጀምሩ ሲገደዱም ከዝምታ ውጭ አማራጭ አልነበራቸውም። በዕድሜ ከፍ ያለችው እሷ በመሆኗ በሙያዋም ጥበቃ ስለሆነች መርህን የጣሱ ግንኙነቶችን ስትቃወም አንድ ምሽት ታስራ ተቀጥታለች። ሰላም ጦርነቱን አሁንም በድጋሚ ይነሳል ብላ ትሰጋለች። ወጣቶች ህጋዊ ይሁኑ ህገ ወጥ ማንኛውንም አማራጭ ተጠቅመው ከከተማው እየሸሹ ነው። ሁሉም ሰው ፊት ላይ ፍርሃት ይታያል። ሰዎች ከእልቂት የሚያድናቸው የቆጠቡት ገንዘብ እንደሆነ በማሰብ የሚችሉትን ሁሉ እያከማቹ ነው። ሰላም ከኛ በላይ ሰላም የሚያስፈልገው የለም፣ ሌላ መስዋዕትነት ለመክፈል አቅሙ የለንም ስትልም ታክላለች። በመቀሌ ዩኒቨርሲቲ አስተዳደር መምህርት የሆነችው የ30 ዓመቷ ረሃ ገብረ መድህን ጦርነት ፖለቲካዊ ዓላማ ያለው ሳይሆን ህልሟን የሚያሰናክል መሆኑን ታምናለች። ገና ሙያ ህይወቷን እየጀመረች ነበር። ቤት፣ መኪና፣ ልጆች ነበሯት። ነገር ግን በጠላት ኃይሎች እየተፈጸመ የነበረው ግፍ ስታይ የትግራይ ሰራዊትን ግድያው አስደንግጦኝ ነበር። ሴቶች ወሲባዊ ጥቃት ስለተፈጸመባቸው ተበሳጭቻለሁ። ሁሉም ነገር ነበር የወደመው። መምህርቷ ረሃዋ ስለ ጦርነት የምታውቀው በፊልም ነበር። መንገዱን ማወቅ ብታጠቅ መሰልጠን ከባድ ነበር ትላለች። ጦርነቱ ከፍተኛ የስነ ልቦና ጠባሳ አሳድሮባታል። ወደ ሰቢል ህይወትን መመለስም ፈትኗታል። ከአስደንጋጭ ሁኔታ በላይ የሚፈጠር ጭንቀት የምትናገረው ረሃ ሁሉም ሴቶች የስሜት ቀውስ ውስጥ ገብተዋል በማለት ትገልጻለች። ወደ ማስተማር ብትመለስም እንደ ቀድሞ አይደለም፣ ምንም አይሰማኝም፣ መትረፍ ብቻ ነው የምፈልገውም ትላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።